አክብሮታዊ ሰላምታችን በያላችሁበት ይሁን። ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? በኢሳት መሰማትና መደመጥ ያለባቸውን አጫጭር ሀገራዊና ዓለም አቀፋዊ የሰበር መረጃዎችን ወደ እናንተ አደርሳለሁ። ከመረጃዎቻችን መካከልም በጦርነት አዙሪት ውስጥ የከረመው አማራ ክልል አንድም በሰላም ተስፋ ሁለትም በጦርነት አዋጅ ውስጥ ይገኛል። በርካቶችም ለመንግስት እጃቸውን ሲሰጡ፣ በርካቶች እስካሁን ድረስ በተለያዩ አካባቢዎች ውጊያዎች እያደረጉ ይገኛሉ። ከሁለት ወደ አንድነት መተናል የሚሉት አፋብን ደግሞ በየቀኑ በሚያወጣቸው መግለጫዎች ከመንግስት ጋር ድርድርም ሆነ እጅን መስጠት አይታሰብም እያለ ይገኛል። በዛሬው ዕለት አፋብን ባወጣው መረጃ መተከል ዳንጉር 60 መንግስት ኃይሎች ከነሙሉ ጦር መሳሪያቸው ተቀላቅለውኛል ያለ ሲሆን በተለያዩ አካባቢዎች ውጊያዎች እያደረጉ ይገኛሉ ብሏል። ተጨማሪ መረጃዎችን አጋራቸዋለሁ። የሁማን ራይትስ ፈርስት መግለጫ እንዲሁም የአፍሪካ ቀንድ 2016 የሚደረጉ ምርጫዎች ኩነቶች ተስፋቸውና ስጋት፣ አሜሪካ ከዓለም ጤና ድርጅት ራሷን ማግለሏና ፈረንሳይ የሩሲያ ነዳጅ ጫኝ መርከብ ማገቷና ሌሎች መረጃዎችን ወደ እናንተ አደርሳለሁ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ መረጃዎችን እንድትከታተሉ በአክብሮት ጋብዛለሁ። በቀጥታ ወደ መረጃው አልፋለሁ። አብራችሁን ቆዩ። በአማራ ክልል ከሁለት ዓመት በላይ ከመንግስት ጋር ግጭት ውስጥ ገብተው የነበሩት የፋኖ ኃይሎች የሰላም አማራጭን እየተቀበሉ ነው ሲል የኢፌዴሪ መከላከያ ሰራዊት አስታወቀም። የኢፌዴሪ መከላከያ ሚኒስቴር ዛሬ በማህበራዊ ሚዲያ ባሰራጨው ዘገባ በታች ጋይንት ወረዳ ሲንቀሳቀሱ የነበሩ ታጣቂዎች ከነሙሉ ትጥቃቸው ወደ ሰላም ገብተዋል ብሏል። የኢፌዴሪ መከላከያ ሰራዊት ጥር 15 ቀን 2018 ዓ.ም ባወጣው መግለጫ በደቡብ ጎንደር ታች ጋይንት ወረዳ ታጥቀው ሲንቀሳቀሱ የነበሩ በርካታ ቁጥር ያላቸው የፋኖ አባላት ከነሙሉ ትጥቃቸው የሰላም አማራጭን ተቀብለዋል ብለዋል። የሰላም ጥሪውን ተቀብለው የመጡ ታጣቂዎች የአስረኛ እዝ ክፍለ ጦር አዛዥ ሌተናል ኮሎኔል አሰጋ አከለና የደቡብ ጎንደር ብልጽግና ጽሕፈት ቤት ኃላፊ አቶ መንበረ ክፈተው የሃይማኖት አባቶች በወረዳው አመራሮች ተቀብለዋቸዋል። ሌተናል ኮሎኔል አሰጋ አከለ ለሰራዊታቸው እጃቸውን በሰላማዊ መንገድ የሰጡ የቡድን አባላት ስህተታቸው ገብቷቸው ህዝባቸውን ይቅርታ ጠይቀው በመመለስ ነገ ከመንግስት ጎን ሆነው ሀገራቸውን ለማገልገል መወሰናቸው ተገቢ ነው ብለዋል። በደቡብ ጎንደር ዞን ብልጽግና ቢሮ ጽሕፈት ቤት ኃላፊ አቶ መንበረ ክፈተው በዞኑ ግዳጅ እየተወጣ ያለው መከላከያ ሰራዊት የሚያደርገው ተደጋጋሚ ስምሪትና የተደረጉ ውይይቶች በሰላም እንዲገቡ ማገዙን ገልጸዋል። ይህ በእንዲህ እንዳለ በምስራቅ ጎጃም ዞን ለጽንፈኛዎች ሊደርስ የነበረም ተተኳሽና መሳሪያ ምዣለሁ ብሏል። የኢፌዴሪ መከላከያ ሰራዊት ጥር 15 ቀን 2018 ዓ.ም ባወጣው መግለጫ ዛሬ በደብረ ማርቆስ ከተማ ለጠላት ሊደርስ የነበረ መሳሪያዎች፣ ተተኳሾች በሰራዊትና የጸጥታ ኃይሉ ቅንጅት እንዲሁም በማህበረሰቡ ትብብር ወደ ታጣቂው ቡድን ከመድረሱ በፊት በቁጥጥር ስር ማዋል መቻሉን በቀጠናው የሚገኙ የሰራዊት ክፍል አመራር አስታውቋል። ይህ በእንዲህ እንዳለ በቅርቡ ከመንግስት ጋር ስምምነት የፈጠሩ ራሳቸውን የአማራ ፋኖ ህዝባዊ ድርጅት መሪዎች የነበሩት ካፒቴን ማስረሻ ሰጤና ኮሎኔል ፈንታው ማህባ ከነ አባሎቻቸው አዲስ አበባን ጎብኝተዋል። በጉብኝታቸውም ከግጭት ወጥቶ ጊዜውን ለልማት ማዋል እንደሚገባ አፋድ መሪዎች ተናግረዋል። የአፋድ ከፍተኛ መሪዎች ካፒቴን ማስረሻ ሰጤና ኮሎኔል ፈንታው ማህባም ጨምሮም የድርጅቱ ሌሎች ከፍተኛ መሪዎችም በመዲናው ያለውን የልማት እንቅስቃሴ ተዘዋውረው ጎብኝተዋል። መሪዎቹ በከተማው የተሰሩ ኮሪደር ልማት፣ በወንዝ ዳርቻ ልማትና የተለያዩ ልማት ስራዎችን ጎብኝተዋል። በአዲስ አበባ ላለፉት ዓመታት የተከናወኑ ልማት ስራዎች እጅግ የሚደነቁ መሆናቸውን ገልጸዋል። የአፋድ መሪዎችም እየተሰራ ያለውን ስራ ስንሰማው ከነበረው የሚቃረን ሆኖ አግኝተነዋል ብለዋል። ሰላም ለልማት ስራዎች በአጭር ጊዜ ለማጠናቀቅ እጅጉን አስፈላጊ መሆኑንም ነው ያስገነዘቡት። ከግጭት ወጥቶ ጊዜን ለልማት ማዋል እንደሚገባም ገልጸዋል። ባለፉት 3 ዓመታት የነበረውን የሰላም እጦት ልማት ላይ አውለነው ቢሆን የበለጠ ልማት ማከናወን ይቻል ነበር ሲሉ ቁጭታቸውን ገልጸዋል። የአማራ ክልል መንግስትና በአፋድ መካከል የተደረገው ዘላቂ ሰላም ስምምነት ውጤታማ የሚያደርግ ስምምነት መሪዎቹ መፈረማቸው ይታወሳል። ወደ ቀጣዩ መረጃችን ስናልፍ ሁማን ራይትስ ፈርስት በትግራይ ክልል በዘፈቀደ ስር የሰዎችን የመሰወር ድርጊት እየተፈጸመ መሆኑን በመጥቀስ ስጋቱን ገለጸም። የሰብአዊ መብት ተሟጋቾች ሁማን ራይትስ ፈርስት በትግራይ ክልል በርካታ የዘፈቀደ ስር ሰዎችን አስገድዶ የመሰወር ድርጊት እንዲሁም አካላዊ ጉዳት የማድረስ ተግባር እየተፈጸመ መሆኑን በመጥቀስ የሰብአዊ መብት ሁኔታ እያሽቆለቆለ መጥቷል ሲል ስጋቱን ገልጿል። ድርጅቱ ትላንት ሐሙስ ዕለት ባወጣው መግለጫ በክልሉ በተለያዩ አካባቢዎችም እየተፈጸመ ያለው በርካታ እገታዎችና እስራቶች መረጃ መያዙን ገልጾም ድርጊቶቹ ያለ ሕግ አግባብ ነጻነትን የማንፈግ ሰፊ አዝማሚያ መኖሩን እንደሚያሳዩ አስጠንቅቋል። ከተጠቀሱት ጉዳዮች መካከልም ከ5 ወራት በፊት በመቀሌ ከተማ ወደ ቤቱ ሲመለስ በታጣቂ ሰዎች ተወስዷል የተባለ ፊልሞን ገብረ ሕይወት ይገኝበታል። መግለጫው ፊልሞን እስካሁን ያለበት ቦታ የት እንደሆነ አይታወቅም ብሏል። ሁማን ራይትስ ፈርስት በመግለጫው አክሎም ኤርትራ መንግስት ተቃዋሚ በመሆን የሚታወቁትና መቀሌ ውስጥም ታፍነዋል የተባሉት የኤርትራዊ ዮሐንስ አብርሃም ጉዳይን ጠቅሷል። ድርጅቱ ስለ ግለሰቡ ወቅታዊ ሁኔታ ሆነ ስላለበት ቦታ ምንም አይነት መረጃ ለመኖሩን ገልጿል። ሌላው የተጠቀሰው ጉዳይ የህወሓት የረጅም ጊዜ አክቲቪስትና ደጋፊ የነበሩት ብርሃነ ገብረ ጊዮርጊስ ጉዳይ ሲሆን ግለሰቡ ከ7 ቀናት በፊት በሰሜን ምዕራብ ትግራይ ሽሬ ከተማ መታገቱ ተገልጿል። በመግለጫው ብርሃንም ከመሰወሩ ቀደም ብሎ በህወሓት ላይ ግልጽ ትችት ሲሰነዝር እንደነበር አመልክቷል። ወደሚቀጥለው መረጃችን ስናልፍ በአፍሪካ ቀንድ በ2026 የሚደረጉ ምርጫዎች ሀገሪቱ መረጋጋትና የምርጫ ተአማኒነት የሚመዝኑ ይሆናል ሲል ዘገባ አመለከተም።
ኢትዮጵያ፣ ጅቡቲ፣ ደቡብ ሱዳንና ሶማሌላንድን ጨምሮ በርካታ የአፍሪካ ቀንድ ሀገራት በተያዘ የፈረንጆቹም 2026 ወሳኝ ምርጫዎች ያካሂዳሉ ተብሎ ይጠበቃል። የእነዚህ ምርጫዎች ውጤትም የሀገሪቱን ውስጥ የፖለቲካና ቀጠናዊ ሁኔታ እንደሚወስን ይገመታል ሲል ዶቼ ቬለ ዘግቧል። ኢትዮጵያ ሀገራዊ ምርጫ ግንቦት 24 ቀን 2018 ዓ.ም እንዲካሄድ ቀን ተቆርጦለታል። ዶቼ ቬለ እንደዘገበው ምርጫው የሚካሄደው ደካማ የፖለቲካና የጸጥታ ባለበት ሁኔታ ወቅት ነው። በተለይም አንዳንድ አማራና ኦሮሚያ ክልል አካባቢዎች የሚታዩ ግጭቶችን፣ ውጥረቶችን ምርጫው ሁሉንም ያሳተፈ ሊሆን ይችላል የሚል ስጋት መፍጠሩን ዘገባው አመልክቷል። ጅቡቲ እስከ ሚያዝያ 2018 ዓ.ም ድረስ ፕሬዝዳንታዊ ምርጫም ታካሂዳለች ተብሎ የሚጠበቅ ሲሆን አሁን በስልጣን ላይ የሚገኙት የ78 ዓመቱ ፕሬዝዳንት እስማኤል ኡመር ጊሌ ለስድስተኛ ጊዜ ለመመረጥ እየተንቀሳቀሱ ነው። ስትራቴጂካዊ ቦታ ላይ በምትገኘው በዚች አፍሪካ ቀንድ ሀገር ውስጥም ትልቅ የፖለቲካ ለውጥ ይመጣል ተብሎ አይገመትም። በቀይ ባህር አቅራቢያ በመሆኑም የበርካታ ውጭ ሀገራት የጦር ሰፈሮች መገናኛ በመሆኑ የሀገሪቱ መረጋጋት ዓለም አቀፍ ኃይሎች ዘንድ ጥብቅ ክትትል ይደረግበታል። በደቡብ ሱዳን ታህሳስ 13 ቀን 2019 ዓ.ም ሊካሄድ የታቀደው ምርጫ የሀገሪቱ ነጻነቷን ካገኘች በኋላ የምታደርገው የመጀመሪያ አጠቃላይ ምርጫ ይሆናል። ሆኖም ግን በቀጠለው ኢኮኖሚያዊ ቀውስ፣ በፖለቲካዊ ውጥረቶች እንዲሁም በፕሬዝዳንት ሳልቫ ኪር እና በተቃዋሚ መሪዎች ሪክ ማቻር መካከል ያለው ደካማ የሰላም ስምምነት ምርጫው ይካሄዳል የሚለውን ጉዳይ ላይ ትልቅ ጥርጣሬ ፈጥሯል። በጎረቤት ሀገር ሱዳን ውስጥም ያለው ጦርነት ደቡብ ሱዳን ዋነኛ የገቢ ምንጭ የሆነውን ነዳጅ ወደ ውጭ እንዳትልክ እንቅፋት በመሆኑ የኢኮኖሚ ጫናውን ይበልጥ አካብዶታል። ራሷ ገዝ ሶማሌላንድም በ2018 ዓ.ም የፓርላማና በማዘጋጃ ቤት ምርጫዎች ታካሂዳለች ተብሎ ይጠበቃል። ይህ ምርጫ የሚካሄደው በሶማሌላንድ የፖለቲካ ጋር በተያያዘ በቅርበት ከተከሰቱም ዓለም አቀፋዊ ክስተቶች በኋላ በቀጠናው ትኩረት ለከፍተኛ ሁኔታ በጨመረበት ወቅት መሆኑ የዘንድሮ ምርጫ እጅግ ወሳኝ ያደርገዋል ተብሏል። ዶቼ ቬለ ዘገባውን ሲያጠቃልልም በአፍሪካ ቀንድ የሚካሄደው ተከታታይ ምርጫዎች ቀጠናውን ካለበት ከፍተኛ የጸጥታና ጂኦፖለቲካዊ ጫና አንጻር የሀገሪቱ ፖለቲካ መረጋጋት፣ የአስተዳደር ብቃትና ዲሞክራሲያዊ ሂደቱን ታማኒነት የሚፈትኑ ወሳኝ ክስተቶች ይሆናሉ ብሏል። እንደ ራዲዮ ፍራንስ ኢንተርናሽናል ዘገባ የፕሬዝዳንት ሐሰን ሼክ መሐመድ የስልጣን ዘመን ሲያበቃም ሶማሊያ በተያዘው ዓመት ፕሬዝዳንታዊ ምርጫ ታካሂዳለች ተብሎ ይጠበቃል። አልጀዚራ በበኩሉ በአሁኑ መንግስት ስልጣን ዘመን ግንቦት 7 2018 ዓ.ም እንደሚያበቃ ዘግቧል። ወደሚቀጥለው መረጃችን ስናልፍ አሜሪካ ከዓለም ጤና ድርጅት በይፋ ለቀቀች። ድርጅቱ በበኩሉ አገሪቱ ከአባልነት ከመውጣቷ በፊት የአባልነት ክፍያ እንድትፈጽም አሳስቧል። ፕሬዚዳንት ዶናልድ ትራምፕም አሜሪካ ከዓለም አቀፍ የጤና ድርጅት WHO አባልነት ለማስወጣት ማቀዳቸውን ካሳወቁ ከአንድ ዓመት በኋላ ሀገሪቱ ትናንት ሐሙስ ዕለት ከድርጅቱ በይፋ መውጣቷን አስታውቃለች። ትራምፕ ለዚህ እርምጃቸውም እንደ ምክንያት ያቀረቡት ድርጅቱ የኮሮና ቫይረስ ወረርሽኝ ጉዳይን በአግባቡ አልያዘም፣ አስፈላጊ የሆኑ ለውጦችን ተግባራዊ አላደረገም፣ እንዲሁም አንዳንድ አገራትም ተገቢ ያልሆኑ ፖለቲካ ተጽዕኖ ይደረግበታል በሚሉ ነጥቦች ነው። አሜሪካ 194 አባል ሀገራት ባሉት ድርጅት ተጽዕኖ ፈጣሪ አባል ከመሆኗም በላይ እንደ አውሮፓውያን አቆጣጠር 1948 ድርጅቱ ሲመሰረት ቁልፍ ሚና የነበራት በመሆኑም ለቃ መውጣቷ ዓለም አቀፍ ጤና ባለሙያዎችና ባለስልጣናት ማስደንገጡን ዋሽንግተን ፖስት ዘግቧል። በተጨማሪም ሀገሪቱ በታሪክ ድርጅቱ ትልቅ የገንዘብ ድጋፍ አድራጊ ነበረች ሲል ዘገባው አመልክቷል። እንደ ዓለም ጤና ድርጅት ገለጻ የዩናይትድ ስቴትስ አባልነት ከመውጣቷ በፊትም ያለባትን የገንዘብ ክፍያ ግዴታዎች መወጣት ይኖርባታል። የድርጅቱ ስራ አስፈጻሚ ቦርድም በየካቲት ወር ከሚደረገው ስብሰባ ይህንን ጉዳይ ለመመከት ቀጠሮ ይዟል። የህዝብ ጤና ባለሙያዎች ዩናይትድ ስቴትስ ከድርጅቱ ወጥታ እንዴት ዓለም አቀፍ የህዝብ ጤና መሪነትን ልትቀጥል እንደምትችል ጥያቄ እያነሱ ይገኛሉ። የጆርጅ ታውን ዩኒቨርሲቲ ህግ ፕሮፌሰርና ዓለም ድርጅት ብሔራዊ ዓለም አቀፍ የጤና ህግ ትብብር ማዕከል ዳይሬክተር ላውረንስ ጎስቲን ሲናገሩ የትራምፕ አስተዳደር በዓለም አቀፍ ጤና ላይ መምራት እችላለሁ ብሎ ማሰቡ አስቂ ነው ብለዋል። በመጨረሻም ሩሲያ የተጣለባትን ማዕቀብ የጣሰ ነዳጅ ጫኝ መርከብ መያዟን ፈረንሳይ አስታወቀች። ዘ ግሪንች የተባለው ነዳጅ ጫኝ መርከብ በሐሰተኛ ሰንደቅ ዓላማ ሲንቀሳቀስ የነበረ ሲሆን ዓለም አቀፍ ማዕቀብ የተጣለበት ነው ተብሏል። ሩሲያ የተጣለበትን ማዕቀብ የጣሰ ነዳጅ ጫኝ መርከብ በሜዲትራኒያን ባህር ላይ መያዟን ፈረንሳይ አስታውቃለች። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን እንደተናገሩት ዘ ግሪንች የተባለው ነዳጅ ጫኝ መርከብ በሐሰተኛ ሰንደቅ ዓላማ ሲንቀሳቀስ የነበረ ሲሆን ዓለም አቀፍ ማዕቀብ የተጣለበት ነው ብለዋል። የፈረንሳይ ባህር ኃይል እና የዩናይትድ ኪንግደም ካሉ አጋሮች ጋር መርከቡ በስፔንና ሞሮኮ መካከል ሲንቀሳቀስ በቁጥጥር ስር አውሎታል። በፓሪስ በሩሲያ ኤምባሲ መርከቡ ስለመያዙ መረጃ እንዳልደረሰው አስታውቋል። ሼዳውን ፊት በሚል ስያሜ የተሰጣቸው ነዳጅ ጫኝ መርከቦች ምዕራባውያን ሩሲያ ላይ ከተጣሉት ማዕቀቦች ለማምለጥ የሚንቀሳቀሱ ናቸው። የመርከቦቹ ባለቤት ግልጽ ሳይደረግ ነዳጅ ያዘዋውራልም ተብሏል። ዘ ግሪንች የተባለው መርከብ በሰሜን ሩሲያ አካባቢ ሲንቀሳቀስ ነው የተያዘው። መርከቡ በኮሞሮስ ሰንደቅ ዓላማ እንዳለው ፈረንሳይ አስታውቃለች። ማክሮ በኤክስ ገጻቸው ማዕቀቦች ተፈጻሚነት እንዲኖራቸው ዓለም አቀፍ ሕግን ተገብራለን፣ መርከቡ ዩክሬን ላይ የተከፈተውን ጦርነት ለመደገፍ የሚውል እንቅስቃሴ ያደርጋል ብለዋል። መከላከያ ሚኒስተሩ ጆን ኤሊ እንዳሉት የዩናይትድ ኪንግደም ባህር ኃይል መርከቡን በመከታተልና
በመቆጣጠር ድጋፍ ሰጥቶታል። ከአጋሮቹ ጋር በመሆንም የፑቲንን ህገወጥ የዩክሬን ወረራ የሚደግፍ መርከቦችን እንታገላለን ብለዋል። ዩኬ በሩሲያ ስር የሚተዳደሩ 544 መርከቦች ላይ ማዕቀብ ጥላለች። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ እርምጃውን አድንቀዋል። የሩሲያ ነዳጅ ለጦርነት ግብዓት እንዳይውል የሚረዳ እርምጃ ነው። መርከቦቹ መያዝ አለባቸው። የጫኑት ነዳጅ ቢሸጡስ ፍትሐዊ አይሆንም ወይ ሲሉ በኤክስ ገጻቸው ጽፈዋል። በዳቮስ ባደረጉት ንግግር የአውሮፓ መሪዎች ደህንነታቸውን ለማስጠበቅ ተጨማሪ እርምጃ እንዲወስዱ ጠይቀዋል። አውሮፓ ስለ ወደፊት ማውራት ትወዳለች፣ እርምጃ ስለመውሰድ ግን አትፈቅድም ሲሉም ተናግረዋል። ጦርነቱ ከተጀመረ ወዲህ በርካታ የአውሮፓ ሀገራትም ሩሲያ ላይ ማዕቀብ ጥሏል። የያዝነው ወር መባቻም አሜሪካ የደገፈቻቸው የኢኮ ወታደሮች የሩሲያ ሰንደቅ ዓላማ ያለው ነዳጅ ጫኝ መርከብ በአትላንቲክ አቅራቢያ በቁጥጥር ስር ውሏል። መርከቡ ማዕቀብ በመጣስ ከቬኔዙዌላ ወደ ሩሲያ ነዳጅ ሲያጓጉዝ እንደነበር ተነግሯል። ሩሲያ መርከቡ መያዙን ኮንናለች። በሌሎች ሀገራት የተመዘገቡ መርከቦችን የመያዝ መብት እንደሌላቸው አስታውቃለች። ያለፈው ጥቅምት ላይ ፈረንሳይ ዘቦርኬ የተባለ ማዕቀብ የተጣለባት ነዳጅ ጫኝ መርከብ በምዕራባዊ ሀገሪቱ ክፍል ይዛለች። ቬኔዙዌላ፣ ኢራንና ሩሲያ ማዕቀብ የተጣለባቸው ነዳጅ ጫኝ መርከቦችን ማንቀሳቀሳቸው እየተለመደ መጥቷል። ኤስኤንዲፒ የተባለው የፋይናንስ ተቋም እንዳለው በመላው ዓለም ከሚንቀሳቀሱ 5 መርከቦች አንደኛው ማዕቀብ የተጣለበትን ነዳጅ ያዘዋውራል ብሏል። ዘገባው የቢቢሲ አማርኛ ነው። ክቡራትና ክቡራን የቻናል ቤተሰቦች ለሰዓቱ የነበረኝ አጭር መረጃ ይህን መስል ነበረም። ከቆይታ በኋላ በሌላ መረጃ እስክንገናኝ መልካም ጊዜ ይሁንላችሁ።